ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 5 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከጥር 1 2018 ጀምሮ አጠቃላይ ግብር ከፋዮች ላይ የተወሰነውን አዲሱን መመሪያ በተመለከተ ከፍተኛ ጥያቄ ማስነሳቱ ተሰምቷል። ይህንንም በተመለከተ ሙሉ መረጃውን ወደ እናንተ ይዘናል። በሌላው መረጃችን ለጡረተኞች እጅግ በጣም መልካም የሆነ ዜና ተሰምቷል። በዚህም የጡረተኞች ደሞዝ ማሻሻያ ሊደረግ ስለመሆኑ አንድ መግለጫ ይፋ ሆኗል። ይህንንም በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። እንዲሁም በመዲናችን አዲስ አበባ በአንዳንድ መንገዶች ላይ ተሽከርካሪዎች ማቆም ሙሉ በሙሉ ክልከላ ስለመደረጉ ይፋ ሆኗል። ይህንንም በተመለከተ ሙሉ መረጃ እናደርሳለን። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የገቢዎች ሚኒስቴር ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከጥር 1 ቀን 2018 ጀምሮ ስራ ላይ እንዲውል ያሳሰበ መሆኑ ይታወሳል። ነገር ግን በርካታ የንግዱ ማህበረሰብ አካላት አዲሱን ደረሰኝ ማግኘት ባለመቻላቸው ምክንያት ከፍተኛ ችግር እየገጠማቸው እንደሆነ ገልጸዋል። ለቲክቫ ኢትዮጵያ ቃላቸውን የሰጡት የንግዱ ማህበረሰብ አካላት ስራ መስራት አልቻልንም፣ እንዴት ሆነን እንኑር፣ አይደለም ለቀናት ለግማሽ ቀን የንግድ ቦታ ዘግቶ መዋል ከባድ ነውም ብለዋል። ደረሰኝ ከሌላቸው መሸጥ እንደማይችሉ፣ ደረሰኙ ባለመኖሩ በሕግ እንዳይጠየቁ የንግድ ስፍራቸውን እየዘጉ እንደሆነ ገልጸዋል። ደረሰኝ በበቂ ሁኔታ ማግኘት አልቻልንም፣ አዲሱ ደረሰኝ ታትሞ አልደረሰንም። ይህ በእንዲህ እንዳለ ግን ከጥር 1 በኋላ እርምጃ ይወሰዳል መባሉ ፍጹም ትክክል አይደለም ሲሉም ቅሬታቸውን አሰምተዋል። አዲሶቹ ደረሰኝ በብቸኝነት የሚታተሙት በመንግስታዊው ብርሃንና ሰላም ማተሚያ መሆኑን ጠቅሰው ምንም እንኳን ለደረሰኝ ክፍያ ከፈጸን ወራት ቢቆጠርም ደረሰኞቹን ማግኘት አልቻልንም። በነባሩ ደረሰኝ መጠቀም ስለማንችል አዲሱን ማግኘት ስላልቻልን ሕግ ከምንጥስ ብለን ራሳችን አቁመናል ብለዋል። በሌላው መረጃችን በመዲናችን አዲስ አበባ አንዳንድ መንገዶች ላይ ተሽከርካሪ ማቆም ስለመከልከሉ ይፋ ሆኗል። የአዲስ አበባ ከተማ ፖሊስ በከተማዋ እየተከናወነ ያለውን የኮሪደር ልማትና የመንገድ ግንባታ ስራ ለማፋጠን እንዲቻል በተወሰኑ መስመሮች ላይ ተሽከርካሪዎችን አቁሞ መሄድ ሙሉ በሙሉ መከልከሉን አስታውቋል። ክልከላው የተጣለባቸው ዋና ዋና መስመሮችም ከቅዱስ ዑራኤል በአትራስ ሆቴል እንዲሁም ቦሌ ብራስ በአደባባይ ስቴዲየም ዙሪያ ያሉ መንገዶች። በእነዚህ ቀጠናዎች የሚቆሙ ተሽከርካሪዎች በግንባታ ሂደት ላይ እንቅፋት የፈጠሩ በመሆኑና የልማት ሥራ የሚጠቀሙባቸው ተሽከርካሪዎች እንቅስቃሴን እየገደቡ ይገኛሉ ተብለዋል። ክልከላው ከትላንት ጥር 4 2018 ጀምሮ ተግባራዊ የሆነ ሲሆን በስራ ላይ ከተሰማሩ ተሽከርካሪዎች ውጭ ማንኛውም የግልም ሆነ የሕዝብ ተሽከርካሪ አቁሞ መሄድ ለአጭርም ሆነ ለረጅም ሰዓት የተከለከለ መሆኑን ጥብቅ ማሳሰቢያ ተሰጥቷል። በሌላው መረጃችን ጡረተኞችን በተመለከተ መልካም ዜና ተሰምቷል። ሰራተኞቻቸውን የጡረታ መዋጮ በየጊዜው ገቢ የማያደርጉ የግል ድርጅቶች ራሳቸውን ላልተገባ ቅጣትና ወለድ እየዳረጉ ነው መባሉን በዚህ ሰዓት ሸገር ኤፍኤም 102 ዘግቧል። ሀብት ንብረታቸውን ሸጦ የጡረታ መዋጮ ገቢ እንዲሆን እስከ ማድረግ የሚደርስ እርምጃ ሊወሰድባቸው እንደሚችልም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስቧል። አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ እቅድ የማስገባት ግዴታ እንዳለበት የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስቧል። ሰራተኛው ወደ ጡረታ ስርዓቱ መግባት ያለበት ከተቀጠረ ከ45 ቀናት በኋላ እንደሆነ የድርጅቱ ዋና ስራ አስፈጻሚ አቶ አባተ መተኩ ተናግረዋል። አብዛኞቹ ቀጣሪ ድርጅቶች ግን ሰራተኛው ኮንትራት ነው ወይንም ጊዜያዊ ነው በሚል ይህ ግዴታ ያለማክበር ዝንባሌ ይታይባቸዋልም ብለዋል። የጡረታ መዋጮ ከሰራተኛም ከቀጣሪውም ድርጅት ቀንሶ በጊዜው ገቢ ማድረግ ላይ በብዙዎች የግል ድርጅት ላይ አሁንም ሰፋ ያለ ችግር ይታያልም ብለዋል።
ቀጣሪ ድርጅት በዚህ ምክንያት ላልተገባ ቅጣትና ወለድ እየተዳረጉ እንደሚገኙ አቶ አባተ ተናግረዋል። የጡረታ መዋጮን በየጊዜው ገቢ የማያደርጉ ድርጅቶች ሀብት ንብረታቸውን እንዲሸጡ የሚያደርግም ጭምር ሊደረግ ይሆናልም ተብሏል። አሁን ላይ በግል ድርጅቶች የሚሰሩ 2.5 ሚሊዮን ሰዎች በጡረታ እቅድ መሸፈናቸው ተጠቅሷል። በግል ድርጅቶች ሲሰሩ ቆይተው ጡረታ ለወጡ ከ240 ሺህ በላይ ሰዎች ክፍያ እየተፈጸመ እንደሚገኝ ዋና ሥራ አስፈጻሚው ጨምረው ገልጸዋል። ከጡረታ መዋጮ የተሰበሰበ ከ135 ቢሊዮን ብር በላይ አለም ማለታቸው ተገልጿል። በሥራ ላይ ያሉ ሰራተኞች በየጊዜው የደሞዝ ማሻሻያ ሲደረግላቸው ይታያል። ጡረተኞች ግን የሚያገኙት ክፍያ በጣም አነስተኛ ነው በሚል ስለሚቀርቡ ቅሬታዎች የተጠየቁትን ሥራ አስፈጻሚው ተከታዩን ምላሽ ሰጥተዋል። የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመት 56 ቢሊዮን ብር የጡረታ መዋጮ ለመሰብሰብ አቅጃለሁ ማለቱን በዚህ ሰዓት እንግዲህ ሸገር ኤፍኤም 102 ይፋ አድርጎት ወደ እናንተ አደርሰናል። በሌላው መረጃችን በህገወጥ መንገድ ቤንዚን ጭኖ ሲጓዝ የነበረ መኪና በቁጥጥር ስር ውሏል። መነሻውን ከአፋር ክልል አድርጎ 197 ጀሪካን ወይንም 4925 ሊትር ቤንዚን በህገወጥ መንገድ ጭኖ ሲጓዝ የነበረ የጭነት አውሱዙ መኪና በገርቢ ቀበሌ በቁጥጥር ስር መዋሉን የጅሌ ጥሙጋ ወረዳ ጽሕፈት ቤት ኃላፊ ኮማንደር መሐመድ አሊ ተናገሩ። እንደ ኮማንደር መሐመድ አሊ ገለጻ በቀን 5ኛው ወር 2018 መነሻውን አፋር ክልል መዳረሻውን ሰንበቴ ያደረገ ታርጋው ቁጥር 38438 የጭነት አይሱዚ መኪና በህገወጥ መልኩ 197 ጀሪካን ቤንዚን ጭኖ ሲንቀሳቀስ በጅሌ ጥሙጋ ወረዳ ገርቢ ቀበሌ ሲደርስ የወረዳው ሰላም አስከባሪ አባላት ከህብረተሰቡ በደረሰው ጥቆማ መሰረት በቀኑ 10 ሰዓት አካባቢ በህግ ቁጥጥር ስር ውሎ በአሁኑ ሰዓት ፖሊስ ምርመራ እያደረገ መሆኑን በዚህ ሰዓት የወጣው ሪፖርት ያስነብበዋል። ይህ በእንዲህ እንዳለ የብሔራዊ መታወቂያ ፕሮግራም የባንክ ሂሳብን ከዲጂታል መታወቂያ ጋር የማጣመሪያ የጊዜ ገደብ እየተቃረበ መሆኑን አስቸኳይ ማሳሰቢያ አውጥቷል። ከዚህ ጋር ተያይዞ ማወቅ የሚገባችሁ ነገር ምን ነው? የባንክ ሂሳባቸውን ከፋይዳ ጋር ማጣመር የሚቻለው እንግዲህ እስከ መጋቢት 30 ቀን 2018 እንደነበር ይታወሳል። ከዚያም ተጨምሮ ወደ 15 ቀን አካባቢ እንግዲህ ጭማሪ መደረጉ ይታወሳል። በተቀመጠው የጊዜ ገደብ ውስጥ ያላጣመራችሁ ደንበኞች ምንም አይነት የባንክ አገልግሎት ወይንም ገንዘብ ማውጣትም ሆነ ማስገባት እንደማይቻል ነው የተገለጸው። ወደ ባንክ መሄድ ሳያስፈልገዎት እንግዲህ የተለያዩ አይነት የሁሉንም ባንክ ሊንኮች ተጠቅማችሁ አገናኙን እንግዲህ ማገናኘት እንደምትችሉ ከዚህ በፊት የተለያዩ መረጃዎችን ወደ እናንተ አድርሰናል ማለት ነው። ያው ሊንክ እዚህ ላይ መቀመጥ ስለማይቻል ነው እንጂ ባስቀምጥላችሁ ደስ ይለኝ ነበር። ዞሮ እንግዲህ ይህንን ለማስታወስ ያክል ነው። ቪዲዮውን ላይክ ሼር ያደረጋችሁ ለብዙ ኢትዮጵያ እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።